የጡት ካንሰር ተጠቂ ነኝ። ደነገጥኩ መሰለኝ። ልብሴን አጣሁት። እድናለሁ ብዬ ተስፋ አላረኩም ነበር። ይዳናል ዶክተር አልኩት። አዎ ይዳናል አለኝ። ቅድሚያ ምን አደረኩ መሰለሽ? ፀጉሬን ባጭሩ ሻወር ቤት ገባሁኝና ቆራረጥኩት። ዛሬ ጠንካራ ሴት አይገርምሽም? በጣም ጠንካራ ነኝ። በጣም ከካንሰር መዳን እንደሚቻል በደንብ ለማንም መናገር እችላለሁ። ከካንሰር መዳን እንደሚቻል አውቃለሁ። ተስፋ በፍጹም አልቆርጥም። ቆርጬም አላውቅም። ወደፊትም አልቆርጥም። ካሴች ፋንታ እባላለሁ። የሁለት ልጆች እናት፣ የሁለት ልጆች አያት ነኝ። ሰርቫይቫል ካደረግኩ 6 ዓመት ሆኖኛል። የጡት ካንሰር ተጠቂ ነኝ። ስራ ቦታ ሱቅ አለኝና ሱቅ ውስጥ ቁጭ ብዬ 9 ሰዓት አካባቢ ይሆናል እና ዝም ብዬ ስራ የለም ጡቴን እነካካለሁ እና ግራ ጡቴ ስም ያበጠ ነገር አየሁ። እብጠቱን ስነካካ በጣም ጠንካራ ነገር ነው። ከዛ እሱን አየሁኝና ይሄ በኢየሱስ ምንድን ነው ብዬ በማግስቱ ቼክ አደርጋለሁ ሆስፒታል ብዬ አሰብኩኝ። ግን በሌሊቱን አባቴ አርፎ አደረ። ቼክ አላደረኩም። ከዛ ቆየው። ከ2 ሳምንት በኋላ ትዝ ስለኝ ስነካካውንም በቦታው አለች። ቀጥታ ኦንኮፓቶሎጂ እንቁላል ፋብሪካ እዛ ተከፍቷልና በዛ ወቅት እጄ ናሙና ሰጠው። ለካ እኔ ያላየሁት እብጠት ከጡቴ ወደ ብብቴ ሄዷል። ዶክተሯ አየችው። እንዴ ብብትሽ ስርም እኮ አለ አለች። እሱንም ከሁለቱ ናሙና ወሰደች። ሐኪም አለሽ ወይ? ሐኪም ጋር ለምራሽ ውጤቱ ደስ አይልም አለች። ከዛ ትንሽ ያው ትደነግጫለሽ። አይ ዘመዶች ሐኪሞች ስላሉ ውጤቱን ብቻ ሲጭኝ አልኳት። ዘመዶች አሉኝ፣ እነሱ ጋር ወሰድኩ። አዩ ሲያዩ እነሱ እኔን ለማጽናናት ያቺ እብጠቷ ብቻ ትወጣለች አሉ። ግን አይደለም። በማግስቱ እዛ ሆስፒታል ሄደሽ ይሄን ምርመራዎች አድርጊ፣ ከዛ በኋላ ውጤቱን አይተነው ያቺ ቦታ ትወጣለች አሉ። ከዛ እጄ ግሩም ሆስፒታል ነበርና ያረኩት ምርመራዎቹን አደረኩ። ልነግሩኝ አልፈለጉም። ለምን መሰለሽ? ከሐኪሙ እንድሰማ ነበር የፈለጉት። ከዛ እሱ 10 ሰዓት ሐኪሙ ገባ። እሱ ጋር ገባው። አየኝ። ልብሴን ከዚህ በላይ አውልቄ ሙሉ በሙሉ አየኝና በቃ እሺ ካስዬ ተነሺ፣ ቀዶ ጥገና እናደርጋለን፣ ኬሞቴራፒ ትወስጃለሽ፣ ከዛ በኋላ ደግሞ የጨረር ሕክምና እናደርጋለን አለኝ። እዛ ልብስሽን ልበሽ። ደነገጥኩ መሰለኝ። ልብሴን አጣሁት። ያወለኩትን ልብስ ከዚህ በላይ የት እንዳስቀመጥኩ አጣሁ። እሱ ኮምፒውተሩ ላይ ዞር ብሎ ይጽፋል። ከዛ ዞር አለና ምን አጣሻል? ልብሴን አልኩት። ለካ ሳወልቀው አንገቴ ላይ ነው ያለ። ሙሉ በሙሉ አላወለኩትም። ከዛ አንገትሽ ላይ ያለ ልበሽ ያለኝ። እና ቁጭ በይ ያለኝና በጣም ነው የምወደው ሐኪሜን ዶክተር አብዱ አደም ይባላል። እጅግ በጣም ወደዋለሁ። ቁጭ በይ ያለኝና ረጅም ሰዓት ወስዶ አስረዳኝ። ለምን መሰለሽ? እድናለሁ ብዬ ተስፋ አላረኩም ነበር። ይዳናል ዶክተር አልኩት። አዎ ይዳናል አለኝ። ስለዚህ ምንድን ነው የምናደርገው አልኩት። ያንቺ የካንሰሩ አይነት አግሬሲቭ የካንሰር አይነት ነው፣ ቁጡ የካንሰር አይነት ነው፣ ቶሎ የሚሰራጭ ስለሆነ መጀመሪያ ቀዶ ጥገና ነው የምናደርገው አለኝ። ከዛ በኋላ እሺ መቼ እናደርግ ስለኝ ነገ አልኩት። አርብ ነበር። ለቅዳሜ እቤት አልነገርኳቸው። እዛ ለቅዳሜ አልኩት። እሺ አለን። ታዲያ ሐኪም ይቀጠርልሽ አለኝ። አዎ እሺ ጥሩ ሐኪም ፈልጌ እቀጥራለሁ። ደወለ። ሐኪም ቀጠረልኝ። ነገ ብሬስት የምትሰራለች ይመቻል? አዎ 2 ሰዓት። አርብ ውጤቱን አይቼ ቅዳሜ ሰርጀሪ ያደረኩ። ከዛ በኋላ እንግዲህ ትንሽ ቁስሉ ብዙም አልቆየም። ቁስሉ ቶሎ ዳንልኝ። ከዛ በኋላ ኬሞቴራፒው ትንሽ ይከብዳል። ሳይድ ኢፌክቱን ጠየቅኩት። ቁስሉ ድኗል፣ አሁን ኬሞቴራፒ ትጀምሪያለሽ ስለኝ ሳይድ ኢፌክቱን ንገረኝ፣ ጎንዮሽ ጉዳቱን አልኩት። ምናልባት ፀጉርሽ ይነቃቅላል፣ ምናልባት እጅሽ ይቆጠቁራል፣ ምናልባት ምግብ ያስጠላሻል፣ ማቅለሽለሻለሁ። እነዚህ ስነግረኝ ቅድሚያ ምን አደረኩ መሰለሽ? ፀጉሬን ባጭሩ ሻወር ቤት ገባሁኝና ቆራረጥኩት። ለምን እንዲህ እየረገፈ ለምን አያለው ብዬ። ከዛ የመጀመሪያውን ኬሞ እንደወሰድኩ ከ10 ቀን በኋላ ሻወር ቤት ገባሁኝና እንዲሻሻ ስር ሁሉ የሚያምራ ወላለቅ የቀረችው። ከዛ በኋላ ቅንድቤ ቀስ እያለ ሄደ። ይሄ የአይኔ ሽፋፍት ቀስ እያለ ሄደ። ከዛ በኋላ ይሄ እጄ በጣም ጠቆረ፣ ጥላሸት ይመስላል። የኬሞ ሳይድ ኢፌክት ነው ይሄ ሁሉ። በየ3 ሳምንቱ ነው የምወስደው በ21 ቀን። ለምን መሰለሽ? ያኛው ወስደሽው 21 ቀን ሰውነትሽ ውስጥ መቆየት አለበት። ከዛ በኋላ ድጋሚ ትወስጃለሽ። ምግብ ያስጠላሻል። ይሄ ነው የማትይው ድካም ታውቂያለሽ? እንደው ደረጃ መውጣት የሚከብድሽ ነገር እንደዛ አይነት ድካም፣ ምግብ ማስጠላት፣ ወደ ላይ ማቅለሽለሽ አለው። ይሄ እንግዲህ እስከ ስንት ቀን መሰለሽ? ኬሞ የመጀመሪያ ኬሞ ወስደሽ እስከ 5። ከዛ በኋላ ደግሞ እየተሻለሽ ሲሄድ
እስከ ከ15 ቀን በኋላ ደግሞ ይተውሻል። ከዛ ደግሞ ሌላኛውን ትወስጃለሽ። እንደዛ እያለ 8 ሳይክል አለቀ። ጌታ ረዳኝ። ከዛ በኋላ ደግሞ የጨረር እሱ የጨረር ሕክምና አለው። እንግዲህ የኛ ሀገር ታውቂያለሽ፣ በዛን ጊዜ እኔ አሁን 6 ዓመቴ ነው። አንድ ጥቁር አንበሳ እንደ ኢትዮጵያ በጣም ነው የማዝነው፣ ግን ካንሰር ላይ ባይዘው ያልተሰራ እንደው እናንተ ሚዲያዎች ብታወሩበትም ደስ ይለኛል። አሁንም ራሱ እና አንድ ጥቁር አንበሳ ነው የጨረር ሕክምና ያለው። እኔ ሕክምናውን ስጨርስ ተበላሸ። ኬሞ አልቆ እስከ 2 ወር ድረስ ነው መውሰድ ያለብሽ የጨረር ሕክምናው እንጂ አይሰራም። አሁን ብትወስጂ አይጠቅምም። ከዛ በኋላ ደግሞ ማሽኑ ሲበላሽ ወደ ሌላ ሀገር መሄድ ነበረብኝ። እግዚአብሔር ረዳኝ። ወደ ሌላ ህንድ ሀገር ነበር ሄድኩኝ። እዛ 25 ሳይክል ወሰድኩኝ የጨረር ሕክምና። አባቴ አርፈዋል አላልኩሽም ነበር? ከ2 ሳምንት በኋላ ደግሞ ሌላ ሞት ቤት ውስጥ። ካንሰር መጣ ማለት ሞት መጣ ማለት ነው በዛን ጊዜ። አሁን ግን እንደዛ አይደለም። ከካንሰር ይዳናል። ካንሰር መጣ ማለት እንደው ምን ጥንካሬ ተስፋ የሚሰጠን ይመስለኛል። እኔ ያው የትኛውም ነገር በመጣ ማሸነፍ እንደምንችል አውቃለሁ። ለምን ከሱ የሚበልጥ የለምና አሸናፊ ሆኜ መቆም እንደምችል አውቃለሁና እናቴ በጣም ተረበሸች። ሌላ ሞት። ልጆቼ የመጀመሪያ ልጄ ውጭ ሀገር ነው ያለችው። ለሷ ገና ወልዳ 4 ወሯ ነበር። ለሷ መናገር ከባድ ነበር። ልጆቼን ብቻዬን ያሳደጉ ባለቤቴ በህይወት የለምና ልጆቹ እንግዲህ 2 ልጆች ነው ያሉኝ። ይሄንን እንግዲህ ሁለተኛው ልጄ ያው ራሷ ውጤቱን አይታ ወስዳ ሰርች አድርጋ አንበበ አትንገረኝ ማሚ አለች። አውቄያለሁ አትንገረኝ አለች። እንደገና እህቶቼ በጣም አንደኛው የኔ ታናሽ መሰሉ በሯን ዘግታ ነው እንደሰማች ቤት ውስጥ በሯን ዘግታ ቤት ውስጥ ገባች። አይዶ ነው ምን እንዳደረገ ይቻላል። ከዛ በኋላ ግን በጣም ነበር የሚያበረታቱኝ። እኔ ኬሞ ሲጀምር በተለይ ሁለተኛው እህቴ መሰሉ ምግብ ለኔ እንደሚሆንልኝ አድርጋ አፕታይቴ እንዲከፈት እንደው በሚያምር ነገር ነበር የምታቀርብልኝ። መዳን ይቻላል ነው የሚሉኝ። ለብቻቸው ቢያለቅሱም እኔ ፊት ግን ፊታቸው እንዴት ነው ከፊት ታነቢያለሽ አይደል? የሰው ፊት ላይ እንደዛ አያሳዩኝም ነበረ። ስፖርት ሰራለሁ፣ ሁሌ ጠዋት ስፖርት ሰራለሁ ከኬሞ በኋላ። ምክንያቱም ኬሞ ወስደሽ ሰውነትሽ ውስጥ መቆየት የለበትም፣ መውጣት አለበት። ስራውን ሰሩ ከቆየ ሌላ በሽታ ያመጣልና እኔ በላብም እንዲወጣ ምን ስፖርት ደረጃ ወጣለሁ። ቤታችን ደረጃ አለውና በቀን ተከራዮች አሉ። ማሚ ለምንድን ነው ጠዋት ደረጃ ላይ የምትሮጠው ይሉኛል። እኔ ግን ጉዳይ አለው እዛ ጋር ስፖርት ሰራለሁ፣ እንቀሳቀሳለሁ። ሁሌ 6 ወር ሙሉ ሁሌ ማታ 11 ሰዓት ወጣና 1 ተኩል ነው የምመለሰው። ወክ አደርጋለሁ ልጆች ይዤ ወጥቼ። ድካሙ ቢኖርም እኔ እጅ አልሰጥም። ማሸነፍ እንደምቻል አውቃለሁ። ከካንሰር መዳን እንደምቻል አውቃለሁ። ተስፋ በፍጹም አልቆርጥም። ቆርጬም አላውቅም፣ ወደፊትም አልቆርጥም። እና ቤተሰቦቼ፣ ዘመዶቼ፣ ጓደኞቼ ከኔ ጋር ነበሩና በጣም ያበረታቱኛል። ዛሬ ጠንካራ ሴት አይገርምሽም? በጣም ጠንካራ ነኝ። በጣም ከካንሰር መዳን እንደምቻል በደንብ ለማንም መናገር እችላለሁ። ካንሰር ረጅም ጊዜ ይወስዳል ከበሽታው ለመዳን። ሕክምናውን ጀምረሽ እስከምትጨርሽ ከ11 ወር እስከ 1 ዓመት ይፈጃል። በዚህ ላይ ደግሞ ብዙ ወጪ ያለው ኬሞ 1 ሳይክል የምንወስደው እኮ ኬሞ ያኔ ኮሮናም ስለነበረ ከ14,000 እስከ 15,000 ነበረ በግል የምወስደው። ወጪውን አስቢ። የቤተሰብ እርዳታ ያስፈልግሻል። ትሪት እንዲያደርጉሽ ያስፈልግሻል። ከጎንሽ መቆም አለበት ሰው። ተስፋ መቁረጥ አንዳንዴ ሕክምናው ተስፋ የሚያስቆርጥ ምን እንደሆነ ታውቂያለሽ? የገንዘብ እጦት ችግራችን ኢትዮጵያ ላይ ደግሞ የገንዘብ እጦት አለ። በየቤቱ ካንሰር ያላንኳኳው ቤት የለም። ታውቂያለሽ መቼም አጎት፣ አክስት፣ አያት እንደዚህ ይሆናል እንጂ ሁሉም ቤት አንኳኩቷል። በዚህ ላይ ወጪ በጣም ከባድ ስለሆነ እሱን እንደው ቤተሰብ እሱን ብረዳልን እላለሁ። እኔ ማስተላለፍ የምፈልገው ሁለተኛ ጥንካሬ ያስፈልግሻል። ተስፋ ያለ መቁረጥ እድናለሁ የምል መጀመሪያ በቃ እኔ ተስፋ ቢቆርጥና አልድንም ካልኩኝ እየሞትኩ ነው የሚሄደው። እዚህ ጋር ግን እድናለሁ። ካንሰር መጣ ማለት ሞት መጣ ማለት አይደለም። እንደውም ካንሰር ጥንካሬ ይሰጥሻል፣ ብርታት ይሰጥሻል፣ ማሸነፍነትን፣ ጀግንነትን። እኔ ጀግና ሴት ነኝ እላለሁ ራሴ እና ጀግንነትን ይሰጥሻል። አሸንፋለሁ፣ እቆማለሁ፣ ለሌሎች እኔ ምልክት እሆናለሁ ማለት አለብሽ። እና ሁሉም ሴቶች በካንሰር ቢያዙ እድናለሁ የሚለው ተስፋ ማድረግ አለባቸው እላለሁ። ጡቴ እንደተቆረጠ ራሱ ትዝ አይለኝም። ልብሴን ሳወልቅ ነው የማየው። ኑሮ ይኖራለው። አሁንም ግን የሆነ እንደ ዶሮ ያንን ኑሮሽን መኖር አትችይም ስልሽ አመጋገብሽ ይስተካከላል፣ አኗኗርሽ ይስተካከላል፣ ሶሻል ላይፉን እንዳለ ትቀይራለሽ።
ግን መደበኛ ኑሮዬን እየሰራው ነው፣ እኖራለሁ፣ ሰራለሁ። ምንም የጎደለብኝ ነገር የለም። እኛ ሀገር ግንዛቤ የታወቀው ያው በጥቅምት ወር ነው። ጥቅምት ወር ላይ ሁሉም ሰው ይላል፣ ግን መሆን የለበትም። አንዲት ሴት ልጅ ፐሬዷን መጥቶ አልፎ ከ5 ቀን በኋላ ራሳችን መፈተሽ እንዲህ በጀርባችን ተኝተን እንደዚህ በአራቱ ጣታችን እንደዚህ ሁሉንም ሰውነታችን መፈተሽ፣ እንደዚህ ጎንበስ ስንል ደግሞ መስታወት ፊት ቆመን ጡቶች ይንጠለጠላሉ። ያኔ እንትን ያበጠ ነገር መፈለግ፣ የጡት ጫፍ ደግሞ ወደ ውስጥ ትገባለች። እሱን ስናይ እንደገና የደደረ ነገር ጡታችን ላይ ይሄ ብርቱካን ተቃጥቆ የሚመስል ጡታችን ለካ እሱን ወደ ሐኪም ቤት መሄድ እና ከምናጠባ ውጭ ጡታችን ፈሳሽ መውጣት የለበትም። እሱንም እንዲህ እየጨመቅን ጡታችንን ፈትሼ ነው ፈሳሽ ካገኘ ነው ወደ ሆስፒታል መሄድ። በዚህ ላይ ደግሞ አሁን አዌርነሱ በጣም ያንሳል። እንደው በሚዲያም ለእናንተም እንደው ይሄ አዌርነስ ብትሰጥ ደስ ይለኛል እና ይሄን አስተላልፋል። ሕክምናውን ከጨረስን በኋላ ለምንድን ነው እኛ ግሩፕ የማናቋቁመው? ምክንያቱም ብዙ አዌርነሱ የለም አይደል? ካንሰር ስነገረን ድንጋጤው አለ፣ ተስፋ መቁረጡ አለ፣ ትወድቂያለሽ። ስለዚህ ይህንን እንደው ወደኛ ሪፌር ያድርጉ ሐኪሞቹ ግሩፕ እዚህ ጳውሎስ ውስጥ። እኛ ደግሞ ጭንቅላታቸውን ትንሽም ቢሆን በገባን መጠን እነሱን ለውጠናቸው ወደ ሕክምና እንመልሳለን ብለን ነበር የጀመርነው። እነ ዶክተር አብዱ እነ ዶክተር መሐመድ ብዙ ናቸው አብረን የጀመርን፣ ሲስተር ኤልሳ እነ ሲስተር ዘውድነሽ፣ እነዛ ሁነን ይህን ግሩፕ ጀመርነው። ጽናት የሚባል ግሩፕ ጳውሎስ ውስጥ አቋቁመናልና በፊት የጡት ካንሰር ብቻ ነበረ። አሁን ግን የማህፀንን ጨምረናል። እዛ ውስጥ የማህፀንና የጡት ካንሰር ግሩፑ አንድ ላይ ናቸውና ይህን ግሩፕ አቋቁመናል። ብትፈልጉን ታገኙናላችሁ። ጳውሎስ ውስጥ ሁሌ ወር ገብቶ በ30 አልፈው የመጀመሪያው አርብ ላይ ነው የምንገናኘውና በየወሩ ተገናኝተን እናወራለን፣ ሻይ ቡና እንባባላለን። ምን እንብላ፣ እንዴት እንኖር፣ እንዴት እንልበስ፣ እንዴት እንንቀሳቀስ፣ አመጋገባችን እንዴት ልንገርሽ ለሆነ ለካንሰር መድኃኒት ነው። ካንሰሩ ራሱ ቢመጣ በአመጋገብ ማቆየት ይቻላል። እኛ በዚህ እናምናለን። ስለዚህ እዚህ ግሩፕ ውስጥ ይሄን እናስተምራለን። ከሕክምናም በኋላ እንዴት እናደርግ የምለውን ነገር እናስተምራለን። በሳምንት አንድ ቀን ፕሮግራም እናወጣና እዛ ኦንኮሎጂ አካባቢ እናስተምራለን። ምን መብላት አለባቸው የካንሰር ታማሚዎች ከዳኑ በኋላ፣ ካንሰርን የሚያባብሱ ምግቦችም ደግሞ አሉ። እንዴት እናደርግ የምለውን እዛ እናስተምራለን። ስለዚህ እነዚህ ኑ እንላለን ወደዚህ ወደኛ። ታማሚ ብቻ አይደለም፣ ቤተሰቦቻቸው ከኛ ጋር አሉ፣ ወላጆቻቸው ከኛ ጋር አሉ፣ ጎረቤቶቻቸው ከኛ ጋር አሉ። ሁሉም ሰው ይመጣል። እናንተም ኑ፣ አንዳንዴ ኑና ጠይቁን፣ ጥሩ ነገር ታገኛላችሁ። ሰው ምን ጋብዛለን እዚህ ግሩፕ ውስጥ የሚያስተምሩ ሐኪሞቻችን አሉ፣ ከኒውትሪሽኒስት አለ፣ ከመድኃኒት ፋርማሲስቶች አሉ። እነሱም እኛ ጋር ስለሚመጡ እናንተንም አልፎ አልፎ በአመትም 2 አንዴም ቢሆን እኛ ጋር ኑ እና ጽናት የሚባል ግሩፕ አለን ጳውሎስ፣ ኑ ወደ እናንተ እንላለን።